ሰላም የሜዳችን ታዳሚዎች እንደምን አላችሁ እንደምን ቆያችሁን አፕዴት ሜዳችን ላይ ዛሬም እንግዲህ በተወሰነ መልኩ ከትግራይ እስከ ሱዳን ልንል ነው በሱዳን በኩል አጮለቀን እንግዲህ የቀጠናውን የሀገራችንና እንዲሁም ዓለም አቀፍ ጉዳዮችን በተወሰነ መንገድ ፈጠን ብለን ለመቃኘት እንሞክራለን። እንግዲህ ዓለም የሚፋለምባት ግንባር ነው የምላት ሱዳን በአሁን ጊዜ ጉዳዩን እንግዲህ ሰሞኑ እየወጡ ካሉ መረጃዎች ጋር እናያይዘዋለን እንጂ የሱዳን ጉዳይ የምር የሰሞኑ ጉዳይ ነው ወይ የኢትዮጵያ ኮንሰርንስ ብቻ ነው ወይ የኢትዮጵያስ ጉዳይ ነው ወይ ኢትዮጵያን ብቻ የሚመለከት ጉዳይ ነው ወይ ብለን ካየን በጣም የቆየውን የከረመውንና ዓለም የሚፋለምበትን ግንባር የመዘንጋትና የማሳነስ ያህል ዝቅ ተደርጎ እንዳይታይ ይሰጋል። ስለዚህ ዓለም የሚፋለምባት ግንባር ነው የምላት አሁን ያለችውን ሱዳን እንዲሁም ዓለም ጭምር የተሸነፈባት ግንባር ጭምር ዓለም የሚፋለምባት ዓለም ራሱ ሊፈታው ያልቻለ ዓለም አሸናፊው ይሄ ዓለም ነው ተብሎ ያልተለየበት ግን ሁሉም የተፋጠጡበት ጭምር ማለት ነው። ስለዚህ ዛሬ ዓለም ላይ እኛንም የሚፋለሙትን ሁሉ ማለት ነው ጨምሮ እዚህ ግንባር ላይ ተሰልፈው እናያቸዋለን። የኛው እንግዲህ ቅርብ አዳሪዎችን የሚዲያ ተዋጊዎች የገዛ ሀገራቸው ላይ ተኳሾች ሲፈልጉ ኢትዮጵያን ከዛ ኢትዮጵያ ወዳጆችን እያሳደዱ እና ዩኤኢን ለማጥቃት የሚሞክሩ በሙሉ እውነቱ ግን ከዛ ሩቅ የሆነና ጥልቅ የሆነ ነገር ነው። ከዛም አልፎ እጅግ በጣም ውስብስቡን የዓለማችን ፖለቲካ በሙሉ የምናንብበት አስገራሚ ገጽ ነው የሱዳኑ ውጊያ ወይ ደግሞ የሱዳኑ ግንባር ማለት ነው። ሱዳን ላይ የሌለው ማን ነው ብለን መጠየቅ ይኖርብናል። ሱዳን ላይ የሌለው ማን ነው? ዓለም ላይ ዛሬ በየራሳቸው ግንባር በየራሳቸው አካባቢ በየራሳቸው ቀጠና እየተፋለሙ ያሉ ሁሉ ወይ ደግሞ ዓለም ላይ ሀያል ሆኖ ለመውጣት ከፍተኛ ግብግብ ውስጥ ያሉ ሀገራት በሙሉ ያሉበት ግንባር ማለት ነው። እንዲያው ከትንሿ ከዩክሬን እንኳን ብንነሳ ዩክሬን ያለችበት፣ ራሽያ ያለችበት፣ ግብፅ ያለችበት፣ ሳውዲ፣ ቻይና፣ አሜሪካን፣ ኢራን፣ ሊቢያ፣ ኤርትራ ያው ኤርትራዊ ያው ብዙ ጥምረቶች ያሉበት ከዛ አውሮፓውያን እና ዩኤኢም ጭምር የሚጠቀሱበት ዓለም በሙሉ የሚፋለምበት ግንባር እንጂ እገሌ ያለበት እገሌን ብቻ የሚመለከት የምንልበት እገሌ አሸናፊ ሆኖ ወጣ የምንልበት አይደለም። ዓለም የተፋለመበት ያለ ግን ዓለም ራሱ በሙሉ ደግሞ የተሸነፈበት ከተመረመረም ደግሞ ዓለም የተጋለጠበትም አደገኛ ግንባር ነው። ወደ ኢትዮጵያ መጣ ወደ ኢትዮጵያ ይስፋፋል ይሉናል እንጂ መቼ ነው የኢትዮጵያ ስጋት ሆኖ የማያውቀው? መቼ ነው ሱዳን ላይ እነ ግብፅና እነ ኤርትራ እጃቸውን አንስተው የሚያውቁት? ለቀጠናው ሰላም ማጣት ዋነኛ የሆኑ አካላት መቼ ነው እጃቸውን ከዛ ርቀው የሚያውቁት? የእነሱ አለቆች የአውሮፓውያኑን ብናይ እነ እንግሊዝ መቼ ነው ከዛ እጃቸው ርቀው የሚያውቁት? በፍጹም። ስለዚህ በቀጥታ ከማንም በላይ እኛን በእርግጥ ይመለከተናል። ጎረቤቶቻችን ናቸው። ከማንም በላይ ልናውቀው ይገባል። እንደ አንድ ኢትዮጵያዊ በወጉ ልናውቀው የሚገባው ዓለም አቀፍ ፍልሚያ ብዬ የማስበው አንዱ እሱ ነው። ስለዚህ ለእኛ ያሰጋሉ፣ በደንብ ያሰጋል። ግን ስጋት የሆነ አሁን ነው ወይ? ሁሌ ስጋት እንደነበር የኖረ ሀገር ነው። በሚያሳዝን ሁኔታ ወደ ሁለት ሱዳን ከተከፈሉ በኋላ እንግዲህ ለነፃነት ለምናምን በሚል ለሀብታቸው ለመበዝበዝና እነሱን የሚጋልቡ ኃይሎች በሙሉ ባለቤት ሆነው በጡበት ጊዜ ሁለት ሱዳን ከሆኑ በኋላ ያሉበትን መከራ ደቡብ ሱዳን ከዛ በዛ በኩል ወደኛ የሚተርፈው የሚፈሱ በጋምቤላ በኩል በዛም በኩል በነ ብሉ ናይል በኩል ያሉ ቀውሶች በሙሉ በብዛት የሚተነተኑበት ግንባር ነው። እንግዲህ ከጠላቶቻችን ግብፅ፣ ኤርትራ፣ ወያኔና የውስጥ አማጽያን እንደ ጥቅምም ካየነው ከአባይ ከህዳሴ ከቀይ ባህር ከብሔራዊ ጥቅሞችና ሀብቶች ሉዓላዊነቶቻችን ጋር በሙሉ በቀጥታ የሚገናኝ የሉዓላዊነቶቻችን ጉዳዮች ቁልፎች በሙሉ ሱዳንና ሱዳን ላይ ያሉ ኃይሎችን ስናይ የሚነካካ በሌላ በለውጡ በመሪ በምናም ቢሳበብም አሁን ባነሳዎቻቸው በቀጥታ የብሔራዊ ጥቅሞቻችን ጋር በቀጥታ የሚገናኝ ታሪካዊ ጠላት የምትባለው ግብፅ፣ የግብፅ አሽከር ቀጠናው ላይ የሆነችው ኤርትራ፣ የነሱ የበላይ አለቃ የሆኑ አውሮፓውያን ቀድሞ ሱዳን ላይ የሰሯቸው ቀውሶችን እስከዛሬ የቀጠሉት ሱዳን ላይ በውክልና ጎራ ለይተው የሚፋለሙትን ኃይሎችም እናያቸው። በእኛ ኢትዮጵያዊ ውጊያ ውስጥ ወይ ደግሞ ጉዳዮች ወዘተ ውስጥ ውክልናቸውን፣ አሰላለፋቸውን፣ ስራና ሴራቸውንም በአግባቡ መፈለግ ያስፈልጋል። ይህ ማለት ትግራይን ጨምሮ ዋነኛ ተጣማሪዎቻቸው ዋነኛ የዘለቀ ወዳጅነት ያላቸው ከሱዳን ተነስተው 4 ኪሎ ቤተ መንግስት የገቡ ገዢዎችና ዛሬ መቀሌ ገብተው የሚረብሹት ማለት ነው። በየክልሉ ስለሚፋለሙ ጄኔራሎች እናስብ፣ ሱዳንን ስናስብ ማለት ነው። መከላከያውን ስለሚያጠለሹት ኃይሎች እዚህ ውስጥ እናስብ። በቀጥታ ሱዳን እናገኛለን። ይሄ በይበልጥ ስለኛ የሚናገር በይበልጥ ቀጠናችን ውስጥ ደግሞ በእኛው አካባቢ ነፃ አውጪ በሚል ስም ስለሚፋለሙ ኃይሎች በደንብ የሚናገር ስለ ጎረቤታችንና ሁልጊዜ ሰላም የማትሰጠን ሁልጊዜ የነግብ ተላላኪ ስለምትሆነው ኤርትራና እሷ ስለምታስታጥቃቸው እነ ወያኔ እነ ሸኔ እነ ፋኖ በብዙ የሚናገር እንግዲህ ወታደር ወይ ደግሞ ፈንቃይ
ፈንቅሎ መቀመጥ የሚፈልጉ ባለጠመንጃ ጀነራሎች ተባብረው ስርዓት ማፍረስ እንደሚችሉ ግን ደግሞ ተባብረው ስርዓት ማስቀጠል ወይ ደግሞ መፍጠር ሀገር መምራት ግን እንደማይችሉ የምናይበት ግንባርም ነው። ተባብረው እንግዲህ እንዳልኳችሁ እዚህ አካባቢ ላይ ስርዓት አፍሪካ ላይ በአጠቃላይ ማለት ነው ስርዓት እንዳይሰፍን እየተባበሩ ወታደር እየላኩ መፈንቀል ማስፈንቀል ስርዓት ማፍረስ በደንብ እንደሚችሉ ሀገር ማፍረስ በደንብ እንደሚችሉ የምናይበት ከዛ በኋላ ካፈረሱ በኋላ ግን ሀገር እንዴት እንደሚቀጥል የማያውቁ ሀገር መፍጠር የማይችሉ ሀገር እንዲቆም ማድረግ የማይችሉ ሀገር መምራት የማይችሉ ማለት ነው። ከሀገር ተባረው ክልል ገብተው የሚረብሹት ማለት ነው። በየክልሉ ነፃ አውጪ ነን እያሉ የሚፋለሙት ማለት ነው። በብዙ አፍሪካ ሀገራት ላይ አድርገው ሀገር ወደኋላ እንዲቀር ያደረጉትን ማለት ነው። ስለዚህ ሁሉ የሚታይበት ነው ሱዳኑ ግንባር። ይህ በመላው ዓለም በተለይም በአፍሪካ ውስጥ የተፈተሸና ያልሰራ በሱዳንም እየሆነ ያለውና የምናየው ይህንን ነው። ሁለቱ ጀነራሎች ተባብረው መንግስት ጣሉ አይደለም እንዴ? ሄሚቲም ሆነ አልቡርሃን እኮ ሁለቱም ህጋዊ አይደሉም። ከሄሚቲ ጎን የቆመው ለመክሰስ ከዛኛ ጎን የቆመው ለማግዘፍ ወይ ደግሞ ቡርሃንን መክሰስ ወይ ይሄኛው ማግዘፍ ውስጥ እንኳን እንዳንገባ ሁለቱም አሁን ባልኩት መንገድ ፈንቅለው የመጡ ሁለቱም ጀነራሎች ወታደሮች የነበሩ ተባብረው ፈንቅለው የመጡ የሽግግር መንግስትን ቀጥሎ የመጣው እና ሐምዶክንም ያፈረሱ እንደምናየው ሀገር ካፈረሱ በኋላ ሀገር ከፍለው ትውልድ ፈጅተው ሀገር ግን ማቆም ማጥናት ማስቀጠል ያቃታቸው ማለት ነው። የነሱ ቅጥያዎች የነሱ ምልምሎች የነሱ ቅጥቅጦች በየክልሉ መሽገው እንደሚረብሹት ማለት ነው። በኢትዮጵያም የታየው ይህ ነው፣ ታይቷል። ዛሬም ገና ስልጣን ሳይዙ በመከፋፈል በመታኮስ የምናየው እውነት ማለት ነው። እንኳን ወደ ስልጣን መጥተው ሳይመጡ ተከፋፍለው በትግራይ ስም ምናምን ያህል ፓርቲ፣ በህወሓት ስም ምናምን ያህል አንጃ፣ በፋኖ ስም ለቁጥር የሚያታክት፣ በሸኔ ስም ለቁጥር የሚያታክት በየትኛውም ስር ብትሄዱ ማለት ነው። ስለዚህ ሀገር ማስቀጠል ሀገር ምን እንደሆነ እንኳን የማያውቁ አሁንም ታጋይነን ብለው የሚያስቡ ሰዎች ውስጥ በሙሉ ይህን እውነት የምናገኘው ኢትዮጵያ ያመለጠችው በነገራችን ላይ ከዚህ ሁሉ ሱዳን ላይ ከምናየው ማለት ነው የከፋው ቀውስና ግብግብ ነው የዳነችው። ቦልድሊ ካወራ ነው የሚታገሉት ለውጥ ያዳነን እንዲህ ካለው ግብግብና እንዲህ ካሉ ጅቦችም ነው። ስለዚህ አሁንም ታጋይነን የሚሉ ሰዎች ወይ ደግሞ ይህን የሚያልሙ ሰዎች የምናያትን ሱዳን ለመድገም ነው ወይ ከጀርባ ለምናያቸው ታሪካዊ ጠላቶቻችን መስራትስ አይደለም ወይ ብሎ ማጠየቅ ያስፈልጋል። እስከ ምጽአት ሊተባበሩ የማይችሉ ኃይሎች በፍጹም ይቆማሉ በጋራ ተብሎ የማይታሰቡ ኃይሎች የተባበሩ መስለው አብይን ወይም ደግሞ ስርዓቱን ስለማስወገድ ብቻ የሚታገሉ ግን ሀገር ለማስቀጠል ለማዳን ለማበልጸግ ምን ያህል እውቀት አላቸው፣ ምን ያህል ግንዛቤ አላቸው፣ ምን ያህል ፍላጎት አላቸው፣ እንዲሁ ምን ያህል ኢትዮጵያዊ ናቸው ብለን ብንጠይቅ የማያውቁ ከዚህ ሩቅ የሆኑ ቢፈልጉም የማይችሉ ኃይሎች የሚፈለጉትም ለዛ እንዳልሆነ የምንረዳበትና እዛ ሁሉ የሚወስደን ማለት ነው። ለምን የሱዳኑ በኢትዮጵያ ውስጥ እንዲሳካ ተፈለገ የሚለው እንዳለ ሆኖ ግን ለምንድነው ሱዳን ውስጥ የሆነው በኢትዮጵያ የማይሳካው ብለንም ጠይቀን ለመመለስ እንሞክር። እንግዲህ ሱዳን እንደምናየው ዓለምን ራሱ የፈተነ በመሆኑ ማለት ነው ሱዳን ላይ ራሳቸው የቀፈቀሙት ራሳቸው የጠነሰሱት ራሳቸው የጀመሩት ለነሱም በተለይ ደግሞ ለአውሮፓና መሰል ሀገራት ቀውስ በፍጹም እያሰጋ ስለሆነና ወደፊትም ስለሚያሰጋቸው ከምንም በላይ ቀድመን እንዲህ ባሉ ጉዳዮች ላይ መስራታችን በእኛ ጋር እንዳይሳካ ያደርገዋል። የሞከሩ ሀገራት ዋጋ እየከፈሉ ስለሆነ የሱዳን ጉዳይ በብልሃት የያዘች ሀገር መሆኗ ኢትዮጵያ በብቃትም በብልሃትም ስለያዘች ነው ማያሰጋን። በድፍረት ካወራን ዓለም ያልቻለውን ችላ የነበረችው ሀገር ወይ ደግሞ የለውጡ መንግስት ብቻ ነበር ችሎት የነበረው። የሞከረችውም ኢትዮጵያ ስለሆነች ስለቻለች ችላም ፖርት ሱዳን ላይ መሪው ቆመው የቻሉ ከዛ በኋላ ልኡካኖቻቸውን ልከው መያዝ የቻልንበት ከዛም ይሄ ፖለቲካል አርሚ የምንለው ላይ ቀድመን ስለሰራን መፈንቀል ነበር የተፈለገው። እሱ ላይ ቀድመን ስለሰራን የሚያለቅሱባቸው አጋሮች ጋርም ያለንን አስተላለፍ ቀድመን ስላስተካከልን ጭምር ማለት ነው። ከዛ ውጭ ግን የነ ኢሳያስ ድንጋዮችና ዴኮች ብዬ የምገልጻቸው አሉ። ባለሶስት ዜግነቶች የኢሳያስ ድንጋይና ጠጠሮች የምላቸው የታሪካዊ ጠላቶቻችንና ሁሌ ነቀርሳውን የሚቀጥለው ሻዕቢያ አሽከሮች የሆኑ ማለት ነው። ዴክም ድንጋይም ናቸው። እንግዲህ በዴክ ዘመን የተሰሩ ሲዲም ሲሰጣቸው ፍላሽም ሲሰጣቸው ለማጫወት የሚሞክሩ ዝም ብለው የሚጎርሱ ግን በዚህ ዘመን ማጫወት የማይችሉና የማይሳካ ማለት ነው። በድራማው በሚዲያው ጨዋታ ምናምን የምናየው በሙሉ ይሄ ነው። ይሄ ይቀጥላል ወይ ደግሞ ይሄ የሚዲያ ጦርነቱ አለ። ግን ጉዳዩ የሱዳን ጉዳይ ስንመረምረው ጉዳዩ
በጣም በብዛት ሰፋ አድርገን ልናየው የምንችለው አሁን የጠቀስናቸው ታሪካዊ ጠላቶቻችንና የእነሱ አሽከሮች እጅ ምን ያህል ይረዝማል። የሱዳን ጉዳይ ሰሞኑ በእርግጥ የውጭ ሚዲያዎችም እያራገቡት ነው። የእኛም እነዚህ እንዳልኳችሁ የነ ኢሳያስ ድንጋዮችና ዴኮችም እንዲሁ የተሰጣቸውን ብቻ እየተፉ ነው። የሱዳን ጉዳይ ግን መመርመር ያለበት በዚህ ልክ ነው። ሱዳንን ስትጠቅሱ የምትጠሉትን መጣል የምትፈልጉትን ለውጥ ከዛ ደግሞ እሱ ትክክለኛ አጋርነት ወይ ደግሞ በቃ ትክክለኛ ወዳጅ ብሎ የመረጣቸውን ሀገራት እያከበቡ መተኮስ አይደለም። የሱዳን ጉዳይ በዚህ ልክና ከዚህም ባሻገር በእውቀት መመርመር ያለበት በልኩ ልናውቀው የሚገባ የጎረቤቶቻችን ጉዳይ ግን ታሪካዊ ጉዳዮችም ያለፉ 78 ዓመታት ጉዳዮችን ስንመዝ ከዚህ ጋር የሚያያዝና ቀድመን የተዘጋጀንበት አሁንም ግን እንደ ትውልድ ነቅተን ልንመረምረው የሚገባ እንጂ ማንም ያለውን ብቻ የምናይበት ሳይሆን የሱዳኑ ግንባር ዓለም በሙሉ እየተፋለመበት ያለ ግንባር ነው። ዓለም ላይ የማይፋለመው ሱዳን ላይ ማን ነው ብሎ መጠየቅ ያስፈልጋል። ጉዳዩ ዛሬ ነው የጀመረው? በፍጹም አይደለም። በዚህ ደረጃ ሊታይ ይገባል። ከሱዳን እስከ ትግራይ ላይ የምናየው አንጃ፣ ትግራይ ላይ የምናየው ጉዳይስ ከሱዳን ጋር ያለው ተያያዥነት ምንድን ነው? በረሃብ ሰሞኑ የሚነገድበት ፖለቲካ፣ በሱዳን በኩል ሽጉጥና ስንዴ ሲቀባበሉ ሲያቀያይሩ የነበሩ የስደተኛ የተራቡ ትግራዋይን ስንዴ ሽጦ ሽጉጥ ያስገባው የነበረው ኃይል ከማን ጋር ሲተባበር ነበረ? ያ ድንበር እንዴት ነበር የሚሰራበት? የወልቃየት ጉዳይ እነ ፋኖ ውስጥ የታጠቁ በፍጹም ለአማራም ለኢትዮጵያ የማይጠቅሙ ብቻ ሳይሆን ከዛ ማንነት ሩቅ የሆኑ ታጋዮችና የትግል ስልቶቻቸው በሙሉ ተናቦ መታየት ያለበት ነው። የሱዳን ጉዳይ ደጋግመን መተን እናየዋለን። በእያንዳንዳችን ሰፈር፣ በእያንዳንዳችን ጓዳ፣ ጋምቤላን ብንሄድ፣ ደቡብ ሱዳን በኩል ወደዛ ወዳሉ አካባቢዎች ላይ ብናየው፣ በጎንደርን በኩል ብንወጣ፣ በትግራይም ብንሄድ፣ በወለጋም ያለውን ኃይል ብናይ ብንበረብረው የምናገኘው የሚዲያውን ለቅሶም ግን በአግባቡ መመርመር ያለበትና እንዲህ በእውቀት ማጠየቅ ያለብን የራሳችን ያህል ልናቀው ልንመረምረው የሚገባ ጉዳይ፣ በዛው ልክ ደግሞ ዓለምን ልናይበት የምንችለው ሁነኛ መነጽር ነው። የሱዳን ጉዳይ ከሱዳን እስከ ትግራይ እስከ ቤንሻንጉል እስከ ወለጋ እስከ ጋምቤላ እያልን ልናየው የምንችለው ነው። በተለይ ከሉዓላዊነታችን ጋር ከሚያያዙ የሁለቱ ውሃዎች ጉዳይ ነጥለን ልናየው አይገባም። የአሰብንም የቀይ ባህርንም ጉዳይ ስናነሳ አብረን ማየት አለብን። ዳግምን እየመጣን የምናደርገው እሱን ነው። የሜዳችን ታዳሚዎች ለአብሮነታችሁ አመሰገንኩ። ከአፕዴትስ ሜዳ ጋር ነበራችሁ። ሰላም ቆዩ።